ጉድ በል ጎንደር አለ የሀገሬ ሰው። በነገራችን ላይ ማለት ነው ምርጦችዬ፣ እናንተ ተመኝታችኋል እንዴ? ጽፋችሁለታል እንዴ? ጭራሽ እኔ የለውበትም። በነገራችን ላይ ምን ቢል ጥሩ ነው ዛሬ ማለት ነው ይሄ ጀማሪ አፍቃሪ ከሄሉ ጋር የመጣው። በነገራችን ላይ የገረመኝ ነገር ማለት ነው ተመኝታችሁኛል እኔን ለሄሉ አለ። እኔ የለውበትም። እኔ ለሄሉ ብመኝ ራሱ ናቲንና ናቲን ብቻ ነው አባቴ። እኛን አታነካካን፣ እዛው ራስህን ቻል። ደግሞ ጭራሽ ለሄሉ የተመኛችሁኝም አላችሁ አላለም እና ተጽፋችኋል እንደ ወዶችዬ። እኔ የለውበትም። እኔ ብመኝም ማለት ነው አንድና አንድ ናቲይንና ናቲን ጨዋውን ልበሰፊውን የአፍቃሪ የዋ አፍቃሪ ምስኪና አፍቃሪ ሆነውን ናቲን ነው እኔ ለሄሉ መመኘው። በነገራችን ላይ ምርጦችዬ ይሄ ነገር ስራ ነው አውቃለሁ፣ ስራ ነው። ያው ዩቱብ ደግሞ እንደዚህ ካልሆናችሁ እይታ አይኖርም። ግን ቢሆንም በኋላ ላይ ታሪክ ቀይሮ ሄሉዬ ነገ መዘዝ ይዞብሽ እንዳይመጣና ናቲ ጋ ማለት ነው የሆነ ነገር እንዳይጭርና ይሄ ነገር መስመሩን ስቶ መስመሩን ቀይሮ በኋላ ላይ ሄሉሻዬ ስታለቅሺ እንዳና። የእውነቴን ነው የምልሽ ከናቲ ጋር የሚያጣላሽ ስራ እንዳይሆን። ምክንያቱም ልጁ እንዳልኳችሁ አዲስ ጀማሪ፣ ለካሜራው አዲስ ነው፣ ለዚህ ነገር አዲስ ነው። ምናልባት ያመጡት ለዩቱብ ቻናል ስራ ነው። እኔ ተረድቻታለሁ ሄሉዬን። አሁን ላይ እንዲሆናችሁ ካልሰራችሁ ዩቱብ ቻናል በጣም ነው የሚሞተው የሚቀዘቅዘውም እይታ የሚጠፋም። ግን ቢሆንም መስመር ሊኖረው ይገባል። ሄሉሻዬ አንቺ ምን የመሰለ ናቲን የመሰለ ጠንበለል አፍቃሪ ያለ ስደት ላይ ቢሆንም ይሄ ነገር ስራ ቢሆንም ትክክል አይደለም። ሄሉ የእህቶችም እየተቆጡሽ ነው። እኔም እነግርሻለሁ አሁን ላይ አስጠንቅቄ። ይሄ መለጣጠፍ መደባበሲ፣ ልጁ ደግሞ ይሄ አዲስ ጀማሪ አፍቃሪ ይመስል ያው ለሚዲያው ለካሜራውም አዲስ ስለሆነ መነካካት፣ ንግግሩ ሁሉ ምንም አይጥመኝም። ይቅርታ አድርጉልኝ ቤተሰቦች። ከምር ጭራሽ ምን ቢል ጥሩ ነው ከፈለግሽም ማስያጅ ማድረግ እችላለሁ፣ ማስያጅም አረግሻለሁ ቋቋቂ ቃያለ ማለት ነውና ንግግርም ብዙ አይደለም እንዴ ብዙ ቀልጠፍ ያለም አይደለም። እና በነገራችን ላይ ሄሉዬ መስመር ሊኖረው ይገባል። ናቲን እንዳስከፋብን፣ ናቲን እንዳስቀይምብን፣ በኋላ ላንቺም ለህይወትሽ አደጋ እንዳይሆን ለስራ ብለሽ ያመጣሹ ነገር በኋላ ህይወትሽን እንዳይበጠብጥ ይሄ መነካካት፣ መለጣጠፍ፣ መጃጃል፣ መደባበስ፣ መጎራረስ ምናምን በእርግጥ አውቃለሁ እንደዚህ አይነት ነገር ከሌሉበት ያው እኔ ሚዲያውን ስለማቅ እይታ አይኖርም። ግን ልክ በኋላ ላይ ለሚዲያው ተብሎ በኋላ ላይ ሌላ መዘዝ በፍቅርሽ ላይ ሌላ አደጋ ይዞ እንዳይመጣ ያው ጥንቃቄ እንድታደርጊ ነው። እኔ ተረድቻታለሁ ቤተሰቦቼ። ልጁም የመጣው ሄሉዬም የሁለት ቀን እንግዲህ በራሷ ቻናል መታለች። ስራ ነው አልፈርድባትም። ግን ቢሆንም መስመር ሊበጅለት ይገባል እያሉች ነው እህቶች። እኔም ከነሱ ውስጥ አንዷ ነኝ። መስመር ሊኖረው ይገባል። ሄሉዬ ናቲ ታውቂያለሽ እንኳን እንዲህ ሲደባብስሽ አይቶ ቀርቶ ማለት ነው እንደው ነው እያለ ታውቂያለሽ ናቲ እንዴት እንደሚቀና ቤተሰቦች። ግራ ቀኝ ቂጡ እኮ እስከሚንቀጠቀጥ ነው ናቲ በሄሉ የሚቀናው ማለት ነው። እና ይሄ ነገር ደግሞ ስደት ላይ ሆኖ ሌላ ነገር ወንድ ልጅ ነው ሌላ ነገር አይምሮ ላይ እንዳይጭርበት ስራም ቢሆን በእርግጥ ያው ተነጋግረውበት የጀመሩት ነገር ሊሆን ይችላል ብዬ ነው ማስበው። ግን ቢሆንም ሄሉዬ ተያትር ለጣጠፌ ነው ቆንጆ ወንድ ልጅ እንኳን ተለጣጥፈሽ አሻሽቶሽ ደባብሶች ተይና እንደውም ለስሜት ቅርብ ናቸው። ምናልባት ታሪክ እንዳይቀየር ነው የነገር መስመር እንዳይስት መስመሩን ስቶ በኋላ ደግሞ የአንቺ ፍቅርሽ ላይ ህይወትሽ ላይ ነገ ምትሲው ባልሽ ላይ አደጋ እንዳይፈጥር ለፍቅርሽ አደጋ እንዳይሆን ልጁን የሚያወራው ቃላቶችን ቢጠነቀቅ ከአንደበቶቹ የሚወጣው ቃላቶች እኔ ልጁ እውነት ለመናገር ብዙም አልጣመኝም። ይቅርታ ቤተሰቦች ያው ጀማሪ ስለሆነ ነው አውቃለሁ። ግን የፍቅር አገላለጹ ቆሚ ያላት ቀሚሱን ዛሬ ነው የገዛሹ በጣም ያምርብሻል አሽከረከራት ቆመ እኮ የኔ አባት። ቢሆንም ግን ውዴ ቃላቶች ይሄ ማስያጅ ባደርግሽ እንደዚህ ባደርግሽ ማጎረስ፣ መተሻሸት፣ መተቃቀፍ፣ መለጣጠፍ ይሄ ነገር ቢቀር ጥሩ ነው። እንደዚሁ አይሆንም እንዴ ቤተሰቦች? እንዲሁ መስራት አይቻልም? እንዲሁ እያወሩ ዝም ብሎ የሆነ ጥሩ ነገር ጊዜ እያሳለፉ ቁም ነገር እያለው ነገር እያሳለፉ መስራት አይቻልም እንዴ ላሉ አንዳንዴ ብዙ እንትን ላይ ስለማይ ማለት ነው። ይሄ ከመነካካትና ከመደባበስ የዘለለ ነገር መስራት አይቻልም ወይ የኔ ጥያቄ ነውና በዚህ አጋጣሚ ያው ቅመሞችም እህቶችም የሚወዱሽ የሚያከብሩሽ ስጠፊ ሄሉ ለምን ጠፋሽ ምን ሆና ነው ብለው አብሮ ከአንቺ ጋር የሚጨን ቲክቶክ ላይ ያዩሽ እንኳን ከዩቱብ ስትጠፊ ምን ሆና ነው ሄሉ ብለው የሚጨነቁ ምርጥ እህቶች እንዳሉሽ ታውቂያለሽ። ከናቲ ጋር አብራችሁ ረጅም ጉዞ እንድትጓዙ የልጅነት ፍቅረኛሽ ነው ናቲ እንዳይከፋው እንድትጠነቀቅ ይፈልጋሉ። ይሄ የምታረጊውን ነገር ደግሞ ልክ አይደለም ብለው እንደ እህትም እንደ ጓደኛም ሆነው በኮሜንታቸው ያው ይመክሩሻል እያዩዋቸው ነውና ሄሉሻዬ ምክራቸውን
ከነሱ ብትቀበይና እነሱ ታይ ሄሉሻ ይሄ እየርሽበት ያለው ነገር ልክ አይደለም፣ ይሄ ነገር ባይኖረውስ እዚህ ስራ ውስጥ ሲሉሽ ያንን ሀሳባቸውን ብትቀበይ ትጠቀሚበታለሽ እንጂ ሄሉሻዬ አትጎጅበትም ብዬ ነው ማስበው። ብዙዎቻችሁን ከላይ እስከታች እያነበብኩ ነበረ እና እየተቆጣችሁ ነው። ስራ ነው የምትሉ አላችሁ። አዎ ስራ ነው፣ በደንብ ግልጽ እኮ ነው፣ ይሄ ስራ ነው። ምናልባት ሄሉ ለናቲ አስረድታው ተነጋግረውበት አምኖበት ይሆናል። ግን የሆነ ሰዓት ላይ የሆነ መስመር በሚያልፍ ሰዓት፣ መቀራረብ በሚመጣ ሰዓት፣ የሆነ መስመር በሚመጣ ሰዓት ነገ ገንዘብ ያመጣል ብላችሁ የምታስቡት ነገር ነገ ለህይወታችሁ፣ ለትዳራችሁ፣ ለፍቅራችሁ አደጋ ይዞ ይመጣል። የምሬን ነው ምላችሁና ከፍቅር የሚበልጥ ነገር የለም። ስራም ቢሆንም ግን መስመር ሊበጅለት ይገባል ብዬ ነው። እንዴ ናቲ የደባበሰውን ገላ፣ ናቲ የደባበሳቸውን ጉንጮች፣ ናቲ የደባበሳቸውን ከንፈሮች፣ ናቲ የደባበሰውን እጅ ሌላ ሰውማ መደባበስ የለበትም። ያ ንብረት እንደተከበረ እንደተቀመጠ ናቲ ነው ማግኘት ያለበት ብዬ ነው ማስበው ቤተሰቦች። ና ናቲዬ እንግዲህ ያው ትዕግስቱን ይስጥ። ያው ስራ ነው ስሪ ብለህ እስከፈቀድክላት ድረስ እንግዲህ ዋጥ ነው ዋጥ እያደረግ እንግዲህ ያው ቪዲዮ ይደርሰዋል። ያያል ደግሞ እኮ ኮሜንቱን ራሷ ያለው የናቲን ማለት ነውና ትናንት ራሷ አይቻለሁ። አፍጥጦ ነው የላከባት። ከምሬን ነው የምላችሁ። እኔ ይሄ ነገር ግን ይቀጥላል ብዬ አላሰብኩም። የምር ይቀጥላል ብዬ በፍጹም አላሰብኩም። እና ዛሬ ያው ከሄሉ ጋም ተነጋግሮ ነው ሎሌ ልጅ ይዞ የመጣው ማለት ነው እንጂ ትናንት እንደዛ ሲሆን እያየች አድናቂዋ ነኝ ብሎ የመጣ ቢሆን ኖሮ አሁን ነው በደንብ የገባኝ። ዛሬ አይቀጥልም ነበረ። ምክንያቱም ንግግሩን አይታለች ትናንትና ልጁ እንዴት እንደሚሆን ተንበርክኮ ሁሉ ጓደኝነቴን ተቀበይ ምናምን እትት ሲል አይተዋለች። ድጋሜ እኔ እሷን ብሆን አላገኘውም እንደዚህ አይነት ሰው። ግን ትናንትናውኑ ተመካክረው ሎልን ይዘኸውና እኔ እንደ አዲስ ነው መሆነው እሱ ደግሞ አድናቂ ሆኖ ነው የሚቀርበው ብላ ተመካክረውበት ተነጋግረውበት የመጣ ልጅ እንደሆነ ነው አሁን ላይ ቤተሰቦች የገባኝና ለማንኛውም ችግር የለውም። ስራ ነው ሄሉዬ፣ ይቀጥል። ግን ራስሽን ጠብቂ። እሱም ወንድ ልጅ ነው፣ አንቺም ሴት ነሽ። እሳትና ጭር ደግሞ ሁሌ እየተገናኘ መደባበስ፣ መነካካት፣ መስመር ያለፈ ነገር በሚፈጠር ሰዓት ምናልባት እሱ ጋር የሆነ ስሜት እያደረ ሊፈጥርበት ይችላል፣ አይታወቅም። እና ለምትሰሪው ስራ ሄሉሻዬ ጥንቃቄ አድርጊ። ስራ ነው። ትናንት ብያቸዋል አይደል? ካልተሰራ ቤት ኪራይ አለ፣ ምግብ አለ፣ ልብስ አለ፣ ጸጉር ወጪ አለ። በተለይ የነዚህ የፌመሶች ጣጣ ብዙ ነው ብዙ ነው። ከሚለብሱት ጀምሮ ካሜራ ፊት ለመቅረብ ሲፈልጉ የሚያደርጉት የጸጉር አይነት ታውቃላችሁና ያ ሁሉ በምንድን ነው? በብር ነው የሚሆነው፣ በነጻ አይደለም አውቃለሁ። ያንን ደግሞ እዚህ እንትን ላይ ተፍ ተፍ ካላለች ማግኘት አይቻልምና ያ እንዲሆን ደግሞ ያው ሄሉ ያው መስመርሽን መያዝ መጠንቀቅ አለብሽ ብዬ ነው እኔ ማስበው። ናቲንም እንዳይከፋው፣ ናቲዬንም እንዳታስቀይሚብን። ናቲ ማለት በጣም የዋህ ምርጥ ምስኪን የምር ጀግና የሆነ ምርጥ አፍቃሪ እግዚአብሔር ሰጥቶሻልና ይሄን የመሰለ ደግሞ አፍቃሪ ለእንጀራው ብሎ ነገ የተሻለ ህይወት እንኖራለን ብሎ